እየፈጠረባቸው ነው እና በዚህ ጉዳይ ላይ ሀሳብ እየሰጠን ነው። ተከባብረን እናውራ። ቡኖ በደል ላይ ቀጥል። ከዛ እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች ከዛ ደግሞ ተመልሶ እሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር ማቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናረገ ምናምን ሲል ፕሮፖዝ አረግኩት። እኔ ሪኮመንድ ሳረግ ኦኬ አሉን። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል። በዚሁ ቀጥል አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። ጠየቅም ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል። 3 ሰዎች ታስሯል። ከዛ በኋላ ይሄን ልጅ ልምከረው ብዬ ስልክ ወሰድኩን። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ። ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበረ ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊዝ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዚቲቭ ለይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዚቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁ። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው። የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንሳ እንዲያስተካክል ነው። ለምን ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለኩም፣ ግን ስልክ አላነሳም። ይኸው መንሱር ላውራቸውና ተመልሼ ወይ መንሱር ሊገባ ነው። ስለዚህ ፕሊዝ መንሱር ምናምን ብዬ በቃ መንሱርን ፖዘቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዟል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው። he was vibrating በቃ ሲያዝ ማለት ነው። በጣም ነው ሰው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው። I did my best። በነገራችን ማለት ነው ይወዳ አናግራለች እኮ ረጋ በል ምናምን ብላ አስጠንቅቋለች። የሆነች ፖለቲከኛ እንደውም ሪከርዶ በጣም ሲዘዋወር ነበረ። ረጋ በል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታል። እና እስኪ ወገኖች እስኪ ፎሎ አድርጉኝ። እኔም ብዙዎቻችሁ ትቃወሙታላችሁ፣ ትሳደባላችሁ፣ ምን ትላላችሁ። በኋላ ግን ከሆነ በኋላ ደግሞ መጣችሁ ሀሳባችሁን ትለውጣላችሁ። አሁን ሀሳባችሁ የምትለውጡ ሰዎች አላስገባችሁም። የማስገባቸው ሰዎች ከመጀመሪያውም ለዚህ ልጅ አስበው አንደኛ የሀገሪቷን ሕግ ስለምናውቅኛ ጠንቅቀን ስለምናውቅ በሀገሪቷ ሕግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣
አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ቁርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ሌላ የማበረታታት እንትን ያገኘው። ከዛ ሞር እንትኖችን መስራት ጀመረ። ሞር እንትኖችን እንዳለው ብሎ በደለ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም። አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በህግ ሀገሪቷን በሀገሪቷ ህግ ነው ማየት ያለባችሁ። ልስን ጭራሽ ሞላ በእንግሊዝኛ ሰርቶ ለማስተዋወቅ የሄደበትን My name is Adonai, and I wanted to explain about a brand name that I have. This brand name is very polarizing, and it is changing millions of people's lives. It is called Sigit Femnis. The meaning of Sigit Femnis is to believe in yourself, to never doubt yourself. ይህ ስግጥ ፍምስ የሚለው የሚሊዮን ሰዎችን ህይወት እየለወጠ ነው። የሚሊዮን ሰዎችን ህይወት እየለወጠ እንግዲህ በእንግሊዘኛ ሞር እያብራራ ነው። ላይክ መጀመሪያ በአማርኛ አውርዶት ነበር። ከዛ በኋላ ተመልሶ እንዲያውም ስግጥግጥ ላለው ምናምን ብሎ ጭራሽ በእንግሊዘኛ ሰርቶ ጆን ዳንኤል 2.0 ነው የሆነው። ጆን ዳንኤል 2.0 ነው የሆነው በንግግሩ። To respect others, but to never listen to a negative advice, to never listen to the naysayers who get in between you and your dream. And a lot of people have been giving this name a very, very negative image. When I had the idea of this name, I never read it before. I never knew this name even existed. Name. It is a word in the dictionary, and most people are. By the way, ስለ ስግጥ ፍምስ ብቻ አይደለም። አያችሁ ችግሩ ስለዚህ ቃል ብቻ አይደለም። ገብቶ ያደረጋቸው ነገሮች ሁሉ ሲያስተላልፍ የነበራቸው መልእክት ሁሉ ኦኬ ሲሰራ የነበረው ፖለቲካ ሁሉ አጼ ቴዎድሮስ ነኝ እንደዚህ አደርጋለሁ ኢትዮጵያን ለማድረግ ነው እያለ በጣም እኛው ለምሳሌ እኔ ጎንደሬ ነኝ። በሱ አፍ አጼ ቴዎድሮስ እንዲነሳ አልፈልግም። ከምር ለመናገር እንደዚህ በቃ አላርለ ከኋላው ነው ግን የሚገፋው ሰው እንዳለ ያስታውቃል። አንደኛው እዩ ጩፋ ነው ሲገፋው የነበረው ሲደግፈው የነበረው ሲመክረው የነበረው። ይህም ግን ተገንዛቢ መሆን አለበት ብዬ አስባለሁ። አዶናይ ከኋላው ነው የሚያራምደው ሰው አለ። አንድ ወጣት መፈመስ የፈለገ ሰው ነው። ኦኬ ምን አገባኝ ዲስግሪ ብታረጊ ሚጥሚጣ ምን ያደርጋል? አንቺ ዲስግሪመንት ምን ያደርጋል? እናንተ እኮ እዚህ ጋር መጣችሁ ኦሮሞን ለመምታት ወይም ፖለቲካይዝ ለማድረግ እንጂ ሀሳቡ ላይ መግለጽ መስጠት አትችሉበትም። ለዛ ነው ያላስገባዋችሁ። ሀሳቡ ላይ መናገር አትችሉም። ወይም ትግሬን ወይም ኦሮሞን እንትንን ለማለት ነው እንጂ እኔ ማወራው በህግ ነው፣ በኢትዮጵያ ህግ ነው እያወሩ ያሉት። ታፕታፕ ኮፒ ሊንክ ጉዳይ ነው። እኛ እዚህ ቤት መክራቸው አንተ ብትነግራቸው ወይም የመከርካቸው እና የነገርካቸው ሰዎች አሉ። እሱን ለመምከር አላጋጥ እንትን ምንድነው ኦፖርቹኒቲ አላገኘህም። ቢካዝ መመከሩ አለባቸው ብዬ አስባለሁ። በጣም ህይወታቸውን ትልቅ እንትን ውስጥ እየከተቱ ነው። እዮዳ ምንድን ነው መሰለ የመጀመሪያው ኮሜንት ላይ ኧረ እዮዳ ተርጉምለት መንሱር ኔፓ ነው እንግሊዝኛ አይችልም ይሉሃል። እኔ እንግሊዝኛ በአፍንጫዬ ነው ማውራው ነፍሴ። ዛሬ ጠዋት እኔ አሁን ያለሁበት ሀገር አንድ መበሻ የለም ማለት አካባቢ ላይ አሁን ዛሬ ውሎዬን ነው የምነግርህ። ከፈረንጅ ጋር ከምናምን ጋር በእንግሊዝኛ ነው ሳወራ ያዋልኩት። ስራዬንም እየሰራው ያለሁት በእንግሊዝኛ ነው እና እንግሊዝኛ ዶሪ ማይ ብራዘር ፍሉዌንትሊ አይ ዊል አንደርስታንድ ቬሪ ዌል። ግን አሁን ይሄ አይ ዊል ምናምን የሆነ እንትኖች አሉ አይደለ? ያን ያህል ላልሰካካልህ ይችላለሁ። ከዛ በተረፈ እንግሊዝኛ እችላለሁ። እውነቱን ለመናገር ቡኖ ቦደሌ ጋር በስልክ እናወራለን አንዳንድ ነገሮችንም እንትን ብሎኛል። ግን ምን ልፈልጌ ነው መሰለ ይሁዳብ ሰዎች የሆነ ሌቭል ላይ ሲደርሱ ወይ ደግሞ በፎሎወርስም ከአንተ ጋር ሲመጣጠኑ ወይ ከአንተም ያለፈ ፎሎወርስ ሲኖራቸውና አንተ የሆነ ነገር ኮሜንት ብታደርግ ምን ይፈጠራል መሰለ? አንደኛ ወይ ቅናት ይመስላቸዋል። ገባ? ያንን ነገር አንደርስታንድ አያደርጉትም። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይህን ያክል እንግዲህ ያው ከዚህ በኋላ መንግስት አንድን ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው።
በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም። ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ። ይሄ 3500 ሰው ኢዮዳብ ቀላል ቁጥር እንዳይመስል 3500 ይቅርና 500 ሰዎች ወንበር ላይ ቁጭ ብሎ አንተ መድረክ ላይ ወጥተህ ስትናገር እንዴት እንደሚያስፈራ እንዴት ብዙ እንደሆነ እና 3500 ሰው ቀላል ፊገር አይደለም ልልህ ብዬ ነው። በሶሻል ሚዲያ እና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድን ነው? በእርግጠኝነት ነው የምነግርህ፣ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው፣ ወጣትነቱ አለበት። ይሄ አሁን የዛሬ ስንት ወር ጅቡቲ ሂጄ ነበር። አሁንም ያለሁት ውጭ ሀገር ነው። እኔ በእግሬ ወቅ ሳደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ይሄ መንሱር ይላል፣ ክላክስ ያደርግልሃል፣ መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል። አሁን እዚህ ሀገር ያለሁበት ቦታ ግን ሰው ዞር ብሎ አይም። የእኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም። ለምንም ደግሞ የሚጠቅም ነገር አይደለም። ማንም ዞር ብሎ አይም ከሀገር ስትወጣ። ምናልባት አዶናይ እኔ የማስበው ምንድን ነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዚህም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድን ነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱ እውቅናውን በአንድ ቡ ማድረግለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። ቪዲዮ ላሰማችሁ። ምናልባት እንዳልከው መንሱር አዶናይ እኔ ከ1 ዓመት በፊት ነው እሱም መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳይው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አድርጉ ምናምን አድርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ አገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ 2 ነገሮች ነው እንጂ ብዙ ነገር ሞክሮ አለኝ መንሱር። በጣም ሞክሮ ላለፈው 8 ወር ነው የፈመሰው እንጂ በጣም ሞክሮ ነበር። ሞክሮ ግን መጨረሻ አሁን ወደ ኋላ ሄደህ ብትመለከት የአሜሪካ ወጣት ቲኔጀሮች ተሳዳቢ ይዝም ብሎ ስለምናምን በቃ እንደዛ ናቸው። ጋጠ ወጥነት ነው። አሜሪካ ታውቃለህ፣ ልጆች ሲያድጉ በደንብ ቤተሰብ ካላሳደጋቸው ይሄ ኤፍዩ ምናምን ሲሉ ነው የሚውሉትኝ እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድን ነው? የኢትዮጵያን ህዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም በአንዴ ፎሎወር አገኘ። አዝነውለት ዋሽቷቸው። የእኛ ህዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? አዳምጡ። ታርጌትን ምታ ነው የመረዳት አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገድ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል።
ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ቲክቶክ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላል። እና ቲክቶክ ያመጣው ትሬንድ ነው። ይሄ ትሬንድ እና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብን። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው የመረዳት አቅም። በሰግጥ አንድ ጥያቄ በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው መሰገጥ ነው መሰጋገጥ ነው። እድል ለሌሎቹም እድል ስጣቸው ይላሉ ብዙ ሰው። ስግጥ አንድ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይችላሉ። እንደውም እስከሚሳካላቸው ድረስ አያቋርጡም። እያበዛ ቃሉ በጣም ተመችቶ በነገራችሁ ላይ ራሱ ፔጅ ላይ ነው። እሺ ራሱ ፔጅ ላይ ነው በነገራችሁ ላይ ኦኬ። ምንድነው እኔ ይህን ከተናገረ በኋላ ነው ታውቃላችሁ። አሁን እንትን ያለው አሁን እስር ቤት ገባ። ትናንትና ወደ 7 ቪዲዮ ፖስቷል። የኔ ጥያቄ ምን መሰላችሁ? ከታች ያላችሁትም ምናልባት በዚህ ጉዳይ ላይ እባካችሁን አውዱን ይዛችሁ አውሩ። ኦኬ አውዱን ይዛችሁ አውሩ። እዚህ ጋር የሆነ የግል ጥላቻ ካለባችሁም የሌላ ፖለቲካ ልዩነት ምናምን የዚህ ቤት ስትገቡ ሁል ጊዜ አውዱን ማፍረስ እንዳትፈልጉ። አውዱን ይዛችሁ ተከባብረን እናውራ። እያወራን ያለነው ስለ እንትን ነው። በዚህ ጉዳይ ላይ አሁን ሰምተሃል መንሱር፣ ሌሎችም እንግዲህ ይህ ልጅ ታስሯል እየተባለ ነው። ይቅርታ ጠይቆ ነበረ። ከአሁን በኋላ ሰገጤ አትበሉ። አጥኝ አውርዶታልኝ እሱም ቪዲዮ። ቆይ እስኪ ካላወረደው ላሰማችሁ። ግን አልሐምዱሊላህ በተቻለኝ መጠን ኑሮዬን በሸሪያ ነው የማኖረው። በተቻለኝ መጠን የሀገርን ህግ አክብሬ ነው የምኖረው። በተቻለኝ መጠን ከወንጀል ራሴን ጠብቄ ነው የምኖረው። ይሄ ነው እንጂ ሌላ የተለየ ነገር የለም ብዬ ነው። አሜን። መንሱር እንግዲህ ቲክቶክ ላይ 5 ዓመት 4 ዓመት ሆነ። ፌስቡክ ላይ ምናምን ቆይተሃል እንግዲህ ከፈመስክ ማለት ነው። እና ብዙም ደግሞ በአንተ ላይ ብዙ ሰው ተነስቷል። ከጋዜጠኛ እስከ ፖለቲከኛ ብዙ በውጭም በውስጥም እና አይ ቲንክ ይሄ ሁሉ ሰው ተነስቶ ይሄ ሁሉ ብዙ ነገር ወጥቷል። እና እንዲያው ትክክለኛ መረጃ ቢኖር ገቢ ትሆን ነበር ብዬ አስባለሁ። ያ እውነት ለምን መሰለህ እኔ ራሱ ብዙ መረጃ ተልኮልኝ ብዙ ነገር ተልኮልን ግን ያው ያስቀጣ አላውቅም። ገባ አንዳንድ ነገሮች ግን እንደሚመስለኝ አንተ ችግር ሞር ፐርሰናይዝ የሆነ ነገር ነው እንደንትን የሚያመጡት። ላይክ በፐርሰናል ሁላችንም የራሳችን የፐርሰናል ህይወት አለ። የፐርሰናል ህይወት ወንጀል አይደለም። በፐርሰናል የሚያጋጥም በሪሌሽንሽፕ በምናምን አብዛኛው እንደዚህ አይነት ነገር ነው ከሪሌሽንሽፕ ጋር ከምናምን ነው። ከዛ ውጭ ግን እንዳልከው ደግሞ በስራ በኩል በማስታወቂያ በኩል አንተ አስታዋቂ እንጂ የኩባንያው ኦነር አይደለህም። ኩባንያው በመንግስት ላይሰንስ አግኝቶ ምን ብሎ ሄደህ ብታስተዋውቅለት ከአንተ ጋር ምን ያገናኘዋል? ምክንያቱም ህገወጥ የሆነ ነገር አለ የምታስተዋውቀው። ህገወጥ የሆነ ነገር አስተዋውቀህ ታውቃለህ? ኢትዮጵያ ውስጥ ቢዝነስ ህገወጥ ላይሰንስ የሌለው ላይሰንስ ካላቸው መንግስት አልሬዲ ቬት አድርጎ ላይሰንስ የሰጣቸው ኩባንያዎች ከሆኑ አንተ ኮመርሻል ብትሰራላቸው የሆነ ወንጀል ቢሰሩ እነሱ ናቸው ተጠያቂ የሚሆነው እንጂ ኮመርሻል ሰሪው ሊሆን አይችልም። ይሄ ደግሞ በአሜሪካም ተሴም ነው። ብዙ አርቲስቶች ያደርጋሉ። የመጀመሪያው ልንገርህ ፊንቴክን እኔ ብዙ ሰው አሁን ከፊንቴክ ጋር ነው እኔን የሚገናኝ። ፊንቴክ የመጀመሪያው በቁጥር ምን ያክል እንደሆነ ባናል ሚዩት አድርገው ያንተ
በቁጥር ምን ያክል እንደሆነ ባላቅ የኦሮሚያ ባህል ቱሪዝም ቢሮ መኪና ሲያስረክብ በአይኔ አይቻለሁ። ስካይላይት ሆቴል በጣም በብዙ የሚቆጠሩ መኪኖችን ደርድሮ ባለቤቶችን ቁልፍና መኪና ታርጋ ሰጥቶ ይዞ ሲሄዱ አይቻለሁ በአይኔ። ከእኔ በፊት 100 በላይ ሰው መኪና ተረክቧል። ኤግዛክት ፊገሩን ስለማላቅ ነው እንጂ። ኦኬ ይሄ ነገር ካለ እኔ እንደ ሙስሊም ወለድን አላበረታታም። እኔ እንደ አንድ ወጣት ኢትዮጵያ ውስጥ እንዳለ ሰው ሰዎች በዚህ ዋጋ ገዝቶ መጠቀም ከቻሉ ለምንድን ነው እኔ ጋር ያሉትን እኔ ሲጀመር የማስታወቂያ ስራ መስራትም አልፈልግም፣ መተዳደሪያም አይደለም። ይብዛ የሚነስም የራሴ የሆነች ትንሽ ነገር አለችኝ። በቃ እኔ ሽቶዬን ሱፌን ካገኘው ጌታ ይመስገን እያልኩ እየቦረኩ መኖር ሰው ነኝ። ለምን በበረባሶ የኖረ ሰው መጥቶ 10 ጫማ 5 ጫማ ሲኖረው ከባድ ነገር ነው፣ ትልቅ ነገር ነው ለእኔ። ያ በባዶ እግር ይኖር የነበረ ሰው መጥቶ ጫማ አግኝቶ መኖር ከቻለ እዛ ላይ ጌታውን እያመሰገነ ነው እንጂ የሚኖረው የተለየ መጥፎ ነገር ውስጥ ገብቶ ወንጀል ውስጥ ገብቶ ራሱን አደጋ ውስጥ መጣል አይፈልግም። ከዛ በተረፈ አንድም ማስታወቂያ ላይ ህጋዊ ፍቃድ ሳይኖራቸው ህጋዊ ሳይሆኑ ሪል ስቴት ነው ሁለተኛ ደግሞ የምሰራው እኔ ሪል ስቴት መስጠታቸውን አይቼ 67% ዲቨሎፕ ማድረጋቸውን አይቼ ነው ገብቼበት ይሄን ነገር የማደርገው። ይሄ ደግሞ እንደ ዜጋ እንደ ሀገሪቷ ዜጋ ኢቲቪም የሚያደርገው ይሄንን ነው። ኤፍኤሞችም የሚሰሩት ይሄንን ነው። በማስታወቂያ ደረጃም ብትወስድ ይሄን ያክል እኮ ደግሞ ወደ ቀናት ወስዶ ብዙ ሚሊዮን ብር ያገኘሁበት ነገርም አይደለም። ሰው በተፈጥሮ እዮዳም ፈጣሪ ምስክሬ ነው። በዚህ በቲክቶክ ሰዎችን ለምንድን ነው መንሱሩን የምጣላው ብለህ ፐርሰናሊ በስልክ ብታናግረው አንድን ሰው እርግጠኛ ነኝ ውሃ የሚደፋ ሪዝን አይነግርህም። ይሄ የተራበ ህዝብ ላይ ሽቶ ይረጫል ይልሃል። ሰው እኮ ፌክም ሽቶ ይጠቀማል። ምን ችግር አለው? በቃ እኔ ሽቶ የምወድ ሰው ነኝ፣ ሽቶ ተጠቀምኩ። ኦሪጂናልም ይሁን ፌክም ይሁን ምንም ይሁን በተራበ ሰው ላይ ምግብ ይበላል ይላል። ሰው አንዴ የሆነ መጥፎ ነገር ካሰበ ስላንተ እርግጠኛ ሁኜ ነው የምነግርህ፣ ስላንተ ጥሩነት አያወራም። ባለፈውም ብያለሁ፣ አንተም ኮንፈርም አድርገህልኛል። የመጀመሪያው በኢትዮጵያ ውስጥ በቲክቶክ ታሪክ ገንዘብ እያሳየው የሰጠው እኔ ነኝ። ቻሌንጅ ያስጀመርኩ እኔ ነኝ። ይህንን ጥሩነትህን አያወሩልህም። አንድ ቪዲዮ አምጡ በላቸው። እኔ ሰው ስሰድብ ሰው እናትህ እንዲትሁን ብዬ የሰው እናት እኔ የሰውን እናት ስሰድብ የእኔን እናት ስለምወዳት እናቴን ማሰደብ አልፈልግም። ግን ከመሬት ተነስቶ ለምን አይታሰርም ይልሃል። ለምንድን ነው የምታሰረው? ምን አጥፍቼ? ጥፋት ካለ 911 ለፖሊስ ሪፖርት ማድረግ፣ በቪዲዮ ለፌዴራል ፖሊስ ሪፖርት ማድረግ፣ ከዛ በኋላ ደግሞ መንግስት ያን ነገር አክሽን መውሰድ ሲያቅተው ቀጥታ ወደ ሚዲያ ታመጣዋለ። ኤቪደንስ ይሄው። ከዛ በኋላ ሌላው አካል ተከታትሎ ይዘሃል። በዚህ ዘመን ብሔራዊ ደህንነት የሚባል አለ ኢትዮጵያ ውስጥ፣ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ኢንሳ የሚባል አለ፣ ፌዴራል ፖሊስ የሚባል አለ፣ መከላከያ ሰራዊት የሚባል አለ፣ አዲስ አበባ ፖሊስ የሚባል አለ። እነዚህ ተቋሞች ሁሉ መቼም መንሱሩን ያግዛሉ ማለት አይቻልም። ሌብነት ካለ ለሌብነት ቀጥታ ኤቪደንስ መስጠት። 5 ተቋም ላይ ብትልክ እርግጠኛ ሁኜ ነው መጀመሪያ ኤቪደንሱን ያገኘው ሰው ኤቪደንሱን ኢንቨስቲጌት አድርጎ ያለውበት ቦታ አንጠልጥሎ ይወስደኛል። ቢሮ ይታወቃል፣ ቤቴ ይታወቃል፣ ታርጋዬ ይታወቃል፣ የመኪና ታርጋዬ። ከሀገር ስወጣ በኢሚግሬሽን ነው የምወጣው። ሰው ምንድን ነው ማድረግ ያለብኝ? ጥፋት ሳይኖርብኝ እኔ ለምንድን ነው የምታሰረው? ብዙ ኮሜንት አሁን ዛሬ ፌስቡክ ገብተህ ብታይ የኔን ፎቶ ተለጥፎ ለምንድን ነው የማይታሰረው እሱ ይላል ሰው። ምን አርጌ ምን አጥፍቼ? እሺ ሳላጠፋ ልታሰርቼ? እኔ እኮ መብትና ግዴታዬን ጠብቄ አውቄ የምኖር ሰው ሕፃን ልጅ አይደለሁም። እኔ ከ40 ዓመት በላይ ነኝ። የሀገሬን ሕግ ጠንቅቄ አውቃለሁ። የሚያሳስረኝን ነገር አውቃለሁ። የሚያስጠይቀኝን ነገር አውቃለሁ። ስለዚህ ወንድም እህቶቼ ጥላቻ መቼም ወዴትም ሊወስድን አይችልም። ኤቪደንስ ካላችሁ ግን አሁንም ደግመዋለሁ፣ ይህን ቁጥር መጥራት እንኳ አልወድም እኔ እዮዳም ያውቀዋል። 911 ደውሉና በነገራችን ላይ መንሱር ኢቭን በ911 ኬስ በጣም ከአንደበቴ የሚወጣው ቃል እውነቴን ነው። ተጠንቀህ ነበር የምትናገረው። እኔ ያው አንተ በዛን ጊዜ ነው የገረመኝ። በዛ ደረጃ በህይወት እንደዛ እየተደረገ
እስቴው ከአንደበት ግና ከሶሻል ሚዲያ ለማውጣት ሄድክበት ርቀት ያ መደነቅ አለበት። ብዙ ጊዜ መንሱር እዚህ ሶሻል ሚዲያ ስንቆይ ሲነኩን እንነካለን እና እኔ ሁሌም ማደንቀው አንተን ልክ በጣም ትሬንድ የተደረክ ሰው ነው። በቃ ምንም እንትን አትልም፣ ምንም አትፎርሽም። በተለይ በጫልቱ ጊዜ የደረገው ጉዳይ ላይ ምንም ስትናገር አልሰማውም። ግን ጥያቄ አለ አንተ መንሱር፣ አሁን አዶናይን አንተ መምከር ወይም ደግሞ ለመምከር አላጋጠመህም? ቢኮዝ አሁን ይህን ላሰማ እንደዚህ ያሉ ይችላል። እንኳን ለአዶናይ ለጀዋር መሐመድ አልተመለሱም። ለነ ልደቱ አያሌው ለነ ምናምን ፖለቲከኞች እንኳ በጣም ነው ብዙ ፎሎወር አላቸው ብቻ ሳይሆን የታጣቂ ኃይል እስከሚመስሉ ድረስ ወዳጅ የነበራችሁ ሰዎች አዳምጠው ይሄን I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. I'm gonna keep posting. I'm gonna be myself. And I'm not gonna give a single fuck to none of y'all niggas. Never. Never. You're limited. You're inside a fucking cage. You project your fucking fear, your hate, your jealousy onto me because I'm myself, because I'm fucking authentic, because I'm unique, because I'm brave, because I'm fucking open, because I go for what I fucking want and you cannot, bitch. Take that with a fucking grain of salt. I don't give a single fuck. I want to make my money. አሁን እንደዚህ አይነት ሰዎችን አሁን ወጣት ልጅ ነው አሁን የመሰለው በቃ ይህን ነገር ካለ በኋላ ፈመሰ አሮን ኬር ምናምን አገኘ። ከዛ የማይነካ ነገር ሁሉ መንካት ጀመረ። ኢትዮጵያ ካናዳ አይደለም፣ ኢትዮጵያ አሜሪካ አይደለም እንዳልከው